ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሐሙስ ታህሳስ 16 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያዎቻችን ዘካሪያስ ኃይሉና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። እንደወትሮ ሁሉ እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። አብራችሁ ነው። በቀዳሚነት ወደ እናንተ የምናደርሰውን የሀገር ቤት ስፖርታዊ መረጃችንን ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ11ኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም አዲስ አበባ ስቴዲየም ላይ መከናወን ጀምረዋል። ትላንት በተደረጉ ጨዋታዎች በርካታ የእግር ኳስ አፍቃሪያን ዘንድ ተጠብቆ የነበረው የሰሜን ኢትዮጵያ ደርቢ በፋሲል ከተማና በባህር ዳር ከተማ መካከል እንደዚሁ የወንድማማቾቹ ደርቢ ፍልሚያ ተደርጓል። ከወትሮ ላቅ ባለ ሁኔታ በአዲስ አበባ ስቴዲየም የሁለቱም ቡድኖች ጨዋታ ለመመልከት ቁጥራቸው ከፍ ያሉ ተመልካቾች እንደዚሁ ጨዋታውን በስቴዲየም ተገኝተው ታድመውታል። አስቀድሞ ግን ወደ ተደረገው ጨዋታ ስናልፍ ነገሌ አርሲ 1-0 በሆነ ውጤት ወልዋሎ አዲግራት ዩኒቨርሲቲን ማሸነፍ ችሏል። ነገሌ አርሲ በዘንድሮ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ከመጡ ሁለት ክለቦች መካከል አንደኛው መሆኑ ይታወቃልና በአንጻራዊነት ጥሩ ግስጋሴ እያደረገ ነው የሚገኘው። ይህን ጨዋታ ከማድረጉ አስቀድሞ 10 ነጥቦች ነበሩት። ትላንት ድል ማድረጉን ተከትሎ ደግሞ እንደዚሁ ነጥቡን ወደ 16 ከፍ ያደረገበትን ውጤት ነው ማስመዝገብ የቻለው ማለት ነው። አስቀድሞ 13 ነጥቦች ነበሩት፣ ይቅርታ ደረጃውንም ወደ 8ኛ ከፍ ያደረገበትን ውጤት ማስመዝገብ ችሏል ትላንት እንግዲህ ነገሌ አርሲ ይህንን ጨዋታ በአሸናፊነት እንዲያጠናቅቅ አሸብር ውሮ ነው በፍጹም ቅጣት ምት ጎሏን ከመረብ ማሳረፍ የቻለው ማለት ነው። ተጨማሪ ጎልም ሳያስመለክት የሁለቱ ቡድኖች ፍልሚያ በነገሌ አርሲ 1-0 አሸናፊነት ፍጻሜውን አግኝቷል ማለት ነው። ወደ ሌሎች ጨዋታዎች ስናልፍ በዚያው በአዲስ አበባ ስቴዲየም በርካታ ተመልካቾችን እንደዚሁ የተመለከቱትን ጨዋታ እናገኛለን። በፋሲል ከተማና በባህር ዳር ከተማ መካከል ይህ የደርቢ ጨዋታ ተደርጓል። ጨዋታው ብርቱ ፍክክር የተመለከትንበትና በአንዳንድ አጋጣሚዎች አዝናኝ ነው ለማለት ይቻላል። በአንጻራዊነት ከመጀመሪያው ጨዋታ ከተከናወነው ጨዋታ ባሻገር ማለት ነውና የበለጠ ከሜዳ ላይ እንቅስቃሴ ባለፈ ደግሞ የሁለቱም ክለብ ደጋፊዎች ደግሞ በስቴዲየም ተገኝተው በብረዜማ የታጀበ እንደዚሁ ድጋፍ ለየቡድኖቻቸው ሲያደርጉ ነበርና ይህ ጨዋታ ጎል አልተቆጠረበትም። ከዚህም ቀደም እነዚህ ሁለቱ የአማራ ክልል ክለቦች የሰሜን ኢትዮጵያው ደርቢ ሲደረግ ጎሎች አይቆጠሩበትም። ነገር ግን ደግሞ በደጋፊዎች መካከል ያለው ያደጋገፍ ስርዓት ደግሞ እጅግ በጣም አስደሳች ነው ማለት ይቻላልና 0-0 በሆነ አቻ ውጤት ነው የተጠናቀቀው። ፋሲል ከተማ አሁንም ያለመሸነፍ ግስጋሴውን ያስቀጠለበት ጨዋታ ሆኖ ነው የተመለከትነው። አስቀድሞ እንግዲህ የተከላካይ ስፍራ ላይ የሚጫወተው ምኞት ደበበ ነገሌ አርሲን በገጠሙበት እንቅስቃሴ ቀይ ካርድ መመልከቱን ተከትሎ ብዙ የፋሲል ከተማ እንደዚሁ አሰልጣኙን ጨምሮ ተጫዋቾችም ቅሬታቸውን ሲያቀርቡ ነበረ። ይህ ተጫዋች በቀይ ካርድ መውጣቱን ተከትሎ ከዛ በኋላ ደግሞ እንደገና ወደ ሜዳ ለመመለሱ በትላንቱ ጨዋታ ላይ ጉዳት ሊያስከትልባቸው እንደሚችል ቡድኑን ሊያሳሳው እንደሚችል በተከላካይ ስፍራ ላይ ሲጠቀስ ነበረ። ነገር ግን ጎል ሳይቆጠርባቸው ወጥቷል። 0-0 በሆናቸው ውጤት ተጠናቋል ማለት ነው። ፋሲል ከተማ ትላንትና ከጨዋታው 1 ነጥብ መጋራቱን ተከትሎ የሰበሰበውን ነጥብ ወደ 21 ከፍ ማድረግ ችሏል። ይሄ ደግሞ ነጥቡ ከመሪው ክለብ ሲዳማ ቡና እግር ኳስ ክለብ ጋር ለጊዜውም ቢሆን በነጥብ እኩል እንዲስተካከል አድርጎታል ማለት ነው። አሁንም ግን የኢንስትራክተር ዮሐንስ ሳሌው ቡድን እስካሁን ድረስ ሽንፈትን ያላስተናገደ ብቸኛው የፕሪሚየር ሊጉ ክለብ ሆኖ የቀጠለበትን ውጤት ነው ትላንትም የተመዘገበው። ባህር ዳር ከተማ ትላንት 1 ነጥብ ማስመዝገብ ችሏል። በጥቅሉ የሰበሰባቸውን ነጥብ ወደ 14 ከፍ ያደረገበትን አጋጣሚ ነው መፍጠር የቻለው ማለት ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ወደ ተደረጉ ጨዋታዎች ስናልፍ ደግሞ አስቀድሞ የተደረገው ጨዋታ በሀዲያ ሆሳዕናና በወላይታ ዲቻ መካከል የተደረገ ጨዋታ ነበረ። ይህ ጨዋታ በሀዲያ ሆሳዕና ነብሮቹ 2-1 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ኢዮብ አለማየሁ 16ኛው ደቂቃ ላይ ኤኖክ አርፌጮ ደግሞ በፍጹም ቅጣት ምት እንደዚሁ 31ኛው ደቂቃ ላይ ያስቆጠሯቸው ሁለት ግቦች 2-1 በሆነ ውጤት ጨዋታውን በድል እንዲደመድሙ አስችሏቸዋል ማለት ነው። ወላይታ ዲቻ ይህን ጨዋታ ከሽንፈት ባይተርፍም ነገር ግን ደግሞ መልካሙ ቦጋለ 66ኛው ደቂቃ ላይ በፍጹም ቅጣት ምት ጎል አስቆጥሮ ጨዋታውን መልሶት ነበር። ነገር ግን ተጨማሪ ግብ የጦና ንቦቹ ማስቆጠር ሳይችሉ ቀርተው ጨዋታው 2-1 በሆነ ውጤት በሀዲያ ሆሳዕና አሸናፊነት ተጠናቋል ማለት ነው። ሀዲያ ሆሳዕናም ነጥቡን ወደ 13 ከፍ ማድረግ ችሏል። ደረጃውን ማሻሻል የቻለበት ውጤት ሆኖ ተመዝግቧል ማለት ነው።
ወደ ሌሎች ጨዋታዎች ስናልፍ መቀሌ 70 እንደርታን ከአርባ ምንጭ ከተማ ጋር ያገናኘው ጨዋታ በመቀሌ 70 እንደርታ 2-2 አሸናፊነት ተጠናቋል። ብርሃኑ አዳሙ 15ኛውና 55ኛው ደቂቃ ላይ ሁለት ግቦችን ከመረብ አሳርፏል ማለት ነው። መቀሌ 70 እንደርታም ከጨዋታው ሙሉ 3 ነጥብ እንዲያገኝ አስችሎታል። የመጀመሪያ ድሉ ሆኖም ተመዝግቧል። መቀሌ 70 እንደርታ በውድድር ዓመቱ አሰልጣኝ ጸጋዬ ኪዳነ ማርያም እንግዲህ አዲሱ የመቀሌ 70 እንደርታ አሰልጣኝ ሆነው ከቀናት በፊት መሾማቸው የሚታወስ ነውና በድል ጀምሯል። ዳግም ቡድናቸውን ባገኙበት የመቀሌ 70 እንደርታ የአሰልጣኝነት መንበራቸው ማለት ነውና እንግዲህ መቀሌ ትላንትና ድል ማድረጉን ተከትሎ በውድድር ዓመቱ የሰበሰበውን ነጥብ ወደ 7 ከፍ አድርጓል። ላለመውረድ በሚደረገው ፍክክር ላይ ከዚህ በኋላም በሚኖሩ ጨዋታዎች ትላንት እንዳስመለከተው ከሆነ እንቅስቃሴ በዚሁ ከቀጠለ የተሻለ ውጤት ማስመዝገብ እንደሚችል ፍንጭ ሰጥቷል ማለት ነው። አንድ ደረጃም ማሻሻል ችሏል መቀሌ 70 እንደርታ ትላንትና ድሉን ተከትሎ ማለት ነው። ሁለቱም በእርግጥ 19ኛና 18ኛ ደረጃ ላይ 19ኛና 20ኛ ደረጃ ላይ ሆነው ነው። አርባ ምንጭ ከተማም በተመሳሳይ በዘንድሮ ዓመት በጣም እየተቸገሩ ካሉ ክለቦች መካከል አንደኛው ነው። ከዚህ ጨዋታ አስቀድሞ ግን እንግዲህ ብዙዎችን በማህበራዊ ሚዲያ እየተቀባበሉት የነበረ ጉዳይ ነበርና አርባ ምንጭ ከተማ በዚህ ዓመት ጥሩ አለመሆኑን ተከትሎ የተጫዋቾቹ ላይ የስነ ልቦና መነቃቃት ያስፈልጋቸዋል በሚል የእግር ኳስ ክለቡ እንግዲህ አንድ አነቃቂ ወይም ደግሞ በማህበራዊ ሚዲያ ላይ በበርካታዎች የሚታወቀውን ማን ያዘዋል የተሰኘውን ባለሙያ የስነ ልቦና ባለሙያ በማምጣት ወይም ደግሞ የአነቃቂ ንግግር ባለሙያን አምጥቶ እንግዲህ ከክለቡ ተጫዋቾች ጋር እንደዚሁ ሙያዊውን እገዛ ለማድረግ ጥረት አድርጎ ነበርና ይሄ አዲስ አይደለም። ምናልባት በዚህ ጨዋታ ላይ ተሸንፈው ሊሆን ይችላል ይሄንን የአነቃቂ ንግግር ከወሰዱ በኋላ ማለት ነው። እንግዲህ አነቃቂ ንግግር በአንድ ጊዜ ሊሰራ አይችልም። በሰለጠነው ዓለም ደግሞ እንደምንመለከተው አውሮፓ ላይም አንዱ የስልጠና አካል ተደርጎ እንደ ዲፓርትመንት ተዋቅሮለት የስነ ልቦና ባለሙያዎች እንደዚሁ በየጊዜው እየመጡ የቡድኑን ተጫዋቾች በእንደዚህ አይነት ጉዳይ ላይ ጠንካራ እንዲሆኑ የስነ ልቦና ዝግጅት እንዲያደርጉ ከተጋጣሚ ቡድኖች አንጻር ተጫዋቾች አንጻር ከሚገኙበት የደረጃ ሰንጠረዥ አንጻር እንደዚህ አይነት ነገሮች በየጊዜው ነው የሚሰጠውና አንድ ጊዜ ሰጥቶ ብቻ እንደ ዘመቻ ውጤት ማምጣት የሚቻል አይመስለኝም። እንግዲህ በቀጣይ ሌሎችም ክለቦች ይህንን ልምድ ቢወስዱት በጣም ጥሩ ነገር ነው። በብሔራዊ ቡድን ደረጃም የሚያስፈልግ ይመስለኛል። አሁን በእርግጥ የኢትዮጵያ ብሔራዊ ቡድን በየዲፓርትመንቱ እንደዚህ አይነት ጉዳዮችን እየፈጸመ እየተመለከተ እንገኛለን። ጥሩ ጅምር ነውና አንዳንዶች ይተቹ ስላየው ነው። አርባ ምንጭ ከተማ እግር ኳስ ክለብ እንግዲህ በዘንድሮ ዓመት ውጤት እየቀናቸው ከማይገኙ ክለቦች መካከል አንደኛው ነው። አሁን ይሄ የአነቃቂ ንግግር የሰጠው ሰውዬ ችግር ሳይሆን ይሄ ነገር አስቀድሞም በውድድር ዓመቱ ጅማሮም ተጀምሮ ለሌሎችም ክለብ ተጫዋቾች ቢሰጥ ስነ ልቦናቸውን የበለጠ እያዳበሩ የአሸናፊነት ሜንታሊቲያቸውን የበለጠ ከፍ እያደረጉ መምጣት ይችላሉና ይሄ እንደ መጥፎ ነገር መታየት ያለበት አይመስለኝም። አንደኛው የስልጠና አካል ነው በዘመናዊ የእግር ኳስ አካሄድ ማለት ነውና ሌሎችም ክለቦች ቢከተሉት በጣም ጥሩ ነው። ነገር ግን ውጤት በጠፋ ጊዜ ብቻ ሳይሆን ሌላ ጊዜም አስቀድሞ መሰራት ያለበትና አንደኛው የስልጠናው ስልት ተደርጎ መቆጠር ያለበት ይመስለኛል። እንግዲህ ትላንትና አርባ ምንጭ ከተማ ይህንን የማነቃቂያ ፕሮግራም ካደረጉ በኋላ ተጫዋቾቹ 2-2 በሆነ ውጤት ማሸነፋቸው የማነቃቂያው ንግግር ብዙም አይሰራም ለማለት አይቻልም ማለት ነውና መቀጠል አለበት። እንደውም ሌሎችም ክለቦች ይህንኑ ተሞክሮ መውሰድ አለባቸው ብዬ ነው ማስበው በግል ወደ ዛሬ ወደሚደረጉ ጨዋታዎች እንለፍ። ዛሬ በአዲስ አበባ ስቴዲየም የሚደረጉትን ጨዋታዎች ስንመለከት ኢትዮጵያ መድን ከኢትዮ ኤሌክትሪክ ጋር የሚያደርጉት ጨዋታ እንደዚሁ 7 ሰዓት ላይ የሚደረግ ነው የሚሆነው። ይህም በአዲስ አበባ ስቴዲየም የሚደረግ ጨዋታ ነው። ኢትዮጵያ ቡና ከድሬዳዋ ከተማም የሚያደርጉት ጨዋታ ይጠበቃል። ቀን 10 ሰዓት ላይ ይደረጋል። ኢትዮጵያ ቡና ለአሰልጣኙ ማስጠንቀቂያ ሰጥተዋል የሚሉ መረጃዎች እየወጡ ነው የሚገኘው። ከክለቡ አካባቢ ላይ የወጡ መረጃዎችን ነው ያገኘ ነው። አሰልጣኝ ሀቢ ካሳውን በኢትዮጵያ ቡና እንግዲህ ወጣቱ አሰልጣኝ ነው። በፕሪሚየር ሊጉም ከተመለከትናቸው በእድሜ ትንሹ ከሚባሉ ወይም በእድሜ ትንሽ ከሚባሉ አሰልጣኞች መካከል አንደኛው ነው። ወደ ፕሪሚየር ሊጉ መጥቷል። የሀገሪቱ ቁንጮ ወደ ሆነው ፕሪሚየር ሊግ ነው የመጣውና ኢትዮጵያ ቡና ደግሞ ብዙ ጊዜ ጫና አለው ኢትዮጵያ ቡናን ማሰልጠን ማለት ነውና ደጋፊው በእርግጥ የሚገባውን የሚጠበቅበትን ይሰጣል። ውጤት ካልተመዘገበ ደግሞ ሊተች ይችላልና እንግዲህ ይሄ ተጫዋች ይሄ አሰልጣኝ
በቀጣይም በቂ የማሰልጠን ጊዜ እንዲያገኝ እንደዚሁ መልእክቱን ሲያስተላልፍ ተመልክተናል። ባለፈው በተደጋጋሚ ውጤቶች እያጣን የመጣ ነው ደጋፊው በሚያሳርፈው ተጽዕኖ ነውና ተጫዋቾቹ ይህንን ስነ ልቦና ወይም ደግሞ ይህንን የስነ ልቦና ጫና መቋቋም ስላቃታቸው ነው ውጤት እያስመዘገብን ያልሆነው የሚል አስተያየት ሰጥቶ ነበረ ከኦቤን ጋር በነበረው ቆይታ ማለት ነው ከጨዋታው መጠናቀቅ ተከትሎ። እንግዲህ በቀጣይ ዛሬስ ምን አይነት ነገር ሊያስመዘግብ ይችላል? ከድሬዳዋ ከተማ ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው ኢትዮጵያ ቡና። ይህ ጨዋታ ቀን 10 ሰዓት ላይ በአዲስ አበባ ስቴዲየም ይደረጋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ወደሚደረጉ ጨዋታዎች ስናልፍ ደግሞ አዲስ አዳጊው ክለብ ሸገር ከተማ ከሐዋሳ ከተማ ጋር ጨዋታቸውን ያደርጋሉ። ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ደግሞ የሚያደርጉት ጨዋታ አመሻሽ 12 ሰዓት ላይ ጅማሮን የሚያደርግ ነው የሚሆነው። ቅዱስ ጊዮርጊስ እንግዲህ በ10ኛው ሳምንት ከሲዳማ ቡና ጋር በነበረው ጨዋታ ባቻ ውጤት ነበር ጨዋታውን ያጠናቀቀው። ለማሸነፍ ዛሬ ወደ ሜዳ ይገባል ተብሎ ነው የሚጠበቀው። የ2016 የኢትዮጵያ ፕሪሚየር ሊግ ሻምፒዮናውን ክለብ ኢትዮጵያ ንግድ ባንክን ነው የሚገጥመው። ሸገር ከተማ በዘንድሮ ዓመት ነው ያደገው። ጥሩ እንቅስቃሴ በማድረግ ላይ ይገኛል። 11ኛ ደረጃ ላይ ነው የሚገኘው። ተጋጣሚው ደግሞ ሐዋሳ ከተማ በተሻለ ቁመና ላይ ነው የሚገኙት። ሐዋሳ ከተማዎች አንጋፋ ተጫዋቾችን በውስጣቸው ይዘዋል። ወጣት ተጫዋቾችም እንደዚሁ አሏቸው። 4ኛ ደረጃ ላይ ነው የሚገኙት በ17 ነጥብ። በዚህ ጨዋታ ምን አይነት ነገር ሊያስመዘግቡ ይችላሉ ይጠበቃል። ጊዜያዊውን የደረጃ ሰንጠረዥ ስንመለከት ሲዳማ ቡና እና ፋሲል ከተማ በኩል 21 ነጥቦች በጎል ክፍያ ተበላልጠው፣ በእርግጥ ሲዳማ ቡና ገና ቀሪ አንድ ጨዋታ ይኖረዋል። አንደኛ ደረጃ ላይ ተቀምጠዋል። መቻል 3ኛ ደረጃ ላይ፣ እንደዚሁም ሐዋሳ ከተማ ኢትዮ ኤሌክትሪክን የመሳሰሉ ክለቦች 17 ነጥቦችን ይዘው ተከታዩን ደረጃ ይዘዋል። አዳማ ቅዱስ ጊዮርጊስን የመሳሰሉ ክለቦች ደግሞ እንደዚሁ 6ኛና 7ኛ ደረጃ ላይ ተቀምጠው እየተመለከትን እንገኛለን። በኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ የከፍተኛ ጎል አስቆጣሪነቱን ትራክ የኢትዮጵያ ንግድ ባንክ የፊት መስመር ተጫዋች አዲስ ግዴይ 5 ግቦችን ከመረብ በማሳረፍ በቀዳሚነት እየመራ ነው የሚገኘው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን እንለፍ። የኢትዮጵያ አንደኛ ሊግ 13ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ጀምረው ነው የሚከናወኑት። በምድብ 1 እና በምድብ 2 ሰበታ ስቴዲየም እና በአዳማ እንደዚሁ ስቴዲየም እየተደረጉ ነው የሚገኙት። እንግዲህ ነገ በምድብ 1 የሚደረገውን ጨዋታ ቀዳሚ ስናደርግ ይሄ አዳማ ላይ የሚደረግ ነው የሚሆነው። ራያ ዘቦ ከይርጋ ጨፌ ቡና ረፋድ 3 ሰዓት ላይ ጨዋታቸውን ያደርጋሉ። ኛንግላንግ እንደዚሁ ኮንሶ ኒውዮርክ የሚያደርጉት ጨዋታ ደግሞ 5 ሰዓት ሲል ጅማሮውን ያደርጋል። አላባ ሸገር ከልደታ ክፍለ ከተማ 7 ሰዓት ላይ፣ ሌቃ ከወልቂጤ ከተማ 9 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው። የደረጃ ሰንጠረዡን ስንመለከት እንደዚሁ አዲያ ሌሞ 23 ነጥቦችን ሰብስቦ በቀዳሚነት ይመራል የደረጃ ሰንጠረዡን የምድብ 1ን ማለት ነው። ልደታ ክፍለ ከተማ በ22 ነጥብ ይከተላል። አሶሳ ከተማ እንደዚሁ ይርጋ ጨፌ ቡናና ባስኬት ቡና በኩል 19 ነጥቦች የከፍተኛ እንደዚሁ የደረጃ ሰንጠረዡን እየመሩ ነው የሚገኘው ማለት ነው። በምድብ ላይ የሚደረጉትን ጨዋታዎች ስንመለከት ይሄ ደግሞ ሰበታ ላይ የሚደረግ ነው። ቡታጀራ ከተማ ከመልካ ኖኖ ክፍለ ከተማ ጋር ረፋድ 4 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። ሮቤ ከተማ ከአክሱም ከተማ 6 ሰዓት ላይ፣ ግንጪ ከተማ እንደዚሁ ካረካ ከተማ ጋር ቀን 8 ሰዓት ላይ ጨዋታቸውን ያደርጋሉ። የኢትዮጵያ አንደኛ ሊግ የምድብ 1 እና የምድብ ለ ጨዋታዎች ይህንን ነው የሚመስሉት። እንግዲህ የደረጃ ሰንጠረዡን ስንመለከት አሁን ላይ ኦሞሻ ሻንጋ የተሰኘው ክለብ ሰበታ ላይ በሚደረገው ውድድር የምድብ ላይ ጨዋታ 23 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። አለታ ከተማ እንደዚሁም ደግሞ ጂንካ ከተማ እኩል 20 ነጥቦችን ሰብስበው ሁለተኛና ሶስተኛ ደረጃ ላይ ሲገኙ፣ መልካኖኖ ክፍለ ከተማ ደግሞ 19 ነጥብ ይዞ አራተኛ ደረጃ ላይ ተቀምጧል ማለት ነውና ይህንን ይመስላሉ። ነገም የሚደረጉ የምድብ ለሰበታ ስቴዲየም ላይ የሚደረጉ ጨዋታዎች አሉ። እንደዚሁ ቦሌ ክፍለ ከተማ ከዱራሜ ከተማ ረፋድ 3 ሰዓት ላይ፣ አሶሳ ከተማ ከአዲያ ሌሞ ደግሞ ከመሪው ክለብ ማለት ነው 5 ሰዓት ላይ ጨዋታቸውን ያደርጋሉ። ስልጤ ኦራቤ ከባስኬት ቡና 7 ሰዓት ላይ፣ ነገሌ አርሲ ከመቂ ከተማ ጋራ እንደዚሁ 9 ሰዓት ላይ የሚያደርጉት ጨዋታ በኢትዮጵያ አንደኛ ሊግ የ13ኛ ሳምንት መርሃ ግብር ጨዋታዎች ቀጥለው የሚከናወኑ ነው የሚሆነው። ወደ ኢትዮጵያ
ከፍተኛ ሊግ ለማደግ ብርቱ ፍክክር በሰበታ ስቴዲየም እና በአዳማ ስቴዲየም እንደዚሁ የሚደረጉ ጨዋታዎች እንዳሉ የኢትዮጵያ እግር ኳስ ፌዴሬሽን ውድድሩን በበላይነት የሚመራው የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን የዕለተ ሐሙስ የመረጃ ሰዓታችንን በመከታተል ላይ ስላላችሁ በድጋሚ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል። ተከታትለን ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶች በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ መሰናዷችንን በመከታተል ላይ ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። አፍሪካ መነሻችን ስናደርግ 35ኛው የአፍሪካ ዋንጫ የውድድር መድረክ በሞሮኮ አስተናጋጅነት እየተከናወነ ይገኛል። የምድብ አንድ ጨዋታዎች እንደዚሁ ተጠናቋል። ትላንት ተደርገው የየምድቦቹ ጨዋታዎች ማለት ነውና ትላንት የተደረጉ ጨዋታዎች አሉ። እነሱን እናስቀድምና ዛሬ እረፍት ያደርጋል የአፍሪካ ዋንጫ የምድብ ጨዋታዎች። ነገ ነው በምድብ ሁለት ጨዋታዎች የየምድብ ሁለት ጨዋታዎች የሚከናወኑት ማለት ነውና ቡርኪና ፋሶን ከኢኳቶሪያል ጊኒ ያገናኘው ጨዋታ በቡርኪና ፋሶ 2-1 አሸናፊነት ፍጻሜውን አግኝቷል። ሌላኛዋ ሰሜን አፍሪካዊቷ ሀገር አልጄሪያ ሱዳንን ገጥማ 3-0 በሆነ ውጤት ማሸነፍ ችላለች። የመድረኩ የወቅቱ ሻምፒዮናዋ ሀገር አይቬሪ ኮስት ዛምቢያን በገጠመችበት እንቅስቃሴ ሞዛምቢክን በገጠመችበት ጨዋታ 1-0 በሆነ ውጤት ማሸነፍ ችላለች። ካሜሮን ከጋቦን ያደረጉት ጨዋታ በካሜሮን 1-0 አሸናፊነት ፍጻሜውን አግኝቷል ማለት ነውና ይህንን ይመስላል አጠቃላይ ምድብ አንድ ወይም ደግሞ የምድብ አንድ የምድቦቹ ጨዋታዎች በዚህ መልኩ ተጠናቋል። በጥቅሉ በምድብ አንድ የተደረጉ ጨዋታዎችን ስንመለከት እንግዲህ 29 ግቦች ከመረብ አርፈዋል። 2 ቀይ ካርድ እንደዚሁ ተመዟል። ትላንት በነበሩትም እንቅስቃሴ እንደተመለከት ነው ማለት ነውና አሁንም ድረስ የአፍሪካ ዋንጫ ከመክፈቻው እስካሁን ባለው ሂደት በበርካታ ደጋፊዎች ጨዋታዎቹ ስቴዲየሞቹ እየታጀቡ በጥሩ ድባብ ከፍተኛ ፍክክርን እያስመለከተ ተደራሽነቱም እንደዚሁ በሌሎች ዓለማትም ጨምሮ እንግዲህ የአፍሪካ ዋንጫን ወደ ላቀ ደረጃ እያሸጋገረ ነው የሚገኘው። ሞሮኮ እንግዲህ ዝግጅቷ እጅግ በጣም እየተወደሰላት ይገኛል። እስከ መጨረሻው ድረስ በዚሁ አይነት ድባብ እንደምዘልቅና የአፍሪካ ዋንጫ በሌሎች በተለይ ነጮች ያላቸው አመለካከት በዚህ በአፍሪካ ዋንጫ የውድድር መድረክ ላይ አመለካከታቸውን መነጽራቸውን እንዲቀይሩ እያደረገ ነው የሚገኘው። ብዙዎች ስለ አፍሪካ ዋንጫ ትልልቅ ከዋክብቶች የሚገኙበት ጥሩ የእግር ኳስ ክሎት ፖቴንሻል ኤሪያ ወይም ደግሞ ክፍለ አህጉር ስለመሆኑ ነው እንግዲህ ብዙዎች እየተናገሩ የሚገኙት ማለት ነውና አሁን ያላቸው አመለካከት ትልልቅ የሚባሉ በእንግሊዝ ፕሪሚየር ሊግ ተጫውተው ያለፉ ሁሉ በአፍሪካ
ዋንጫ የውድድር መድረክ ኳሊቲ ያላቸው ተጫዋቾች መኖራቸውም ዝግጅቱን ጨምሮ ብርቱ ፍክክርም እንደሚያስመለክት እንደዚሁ ምስክርነታቸውን እየሰጡ ነው የሚገኙትና አንዳንዶች እንግዲህ በውድድር መሃል ስለሚመጣ ብዙዎች ቅሬታ ሲያቀርቡ ነበረ። ከዚህ በፊት እንግዲህ ደግሞ እንደተመለከትነው በካፍ ጠቅላላ ጉባኤ ላይ የአፍሪካ ዋንጫ ከዚህ በኋላ ምናልባት ቀጣይ የሚደረገው ጨዋታ በ27 የነዚህ ምስራቅ አፍሪካ ሀገራቶች በጣምራ የሚያሰናዱት ነው፣ ኬንያ፣ ዩጋንዳና ታንዛኒያ የሚል ነገር ወጥቷል። ከዛ ባለፈ ግን ይህ የውድድር መድረክ ካለፈ በኋላ ግን የሚኖረው ውድድር በየ4 ዓመቱ እንደሚሆን እንደዚሁ ካፍ ማስተዋወቁ የሚታወቅ ነውና የበለጠ ደግሞ ብሔራዊ ቡድኖች ተጠናክረው እየተናፈቀ ልክ እንደ ዓለም ዋንጫ ሁሉ በየ4 ዓመቱ የሚደረግ ከሆነ ደግሞ የበለጠ አጓጊነቱ ይጨምራል ተብሎ ነው የሚጠበቀው። ዘንድሮ ሽልማቱም ከፍ ማለቱ የሚታወስ ነውና ይህንን ይመስላል። ነገ የምድብ ሁለተኛ ጨዋታዎች ሲደረጉ አንጎላ ከዛምቢያ ቀን 9 ሰዓት ላይ በሚያደርጉት ጨዋታ ነው ጅማሮን የሚያደርገው። ክቡራትና ክቡራን ተመልካቾቻችን የአፍሪካ ዋንጫ መረጃችንን በዚህ ስናጠናቀቅ በቀጥታ ወደ አውሮፓ እናቀናለን። መጪው ከጥቂት ቀናቶች በኋላ የጥር የተጫዋቾች የዝውውር መስኮት ይከፈታል። ክለቦች ከፍተኛ ተሳትፎ ሊያደርጉበት እንደሚችል እየተነገረ ነው የሚገኘው። ከወዲሁ እንግዲህ አንዳንድ ክለቦች ከአንዳንድ ተጫዋቾች ጋር ከስምምነት ላይ የደረሱበትን መረጃም እንደዚሁ የመገናኛ ብዙሃን ይፋ እያደረጉት ነው የሚገኘው። ማንቸስተር ሲቲ ተጫዋች ለማስፈረም ስለመስማማቱ በትላንትናው ዕለትም እንደዚሁ ሀሳባችንን ስንገልጽ ነበረ። አንቶኒ ሴሜኞን የማስፈረማቸው ነገር አይቀሬ ስለመሆኑ እየተገለጸ ነው የሚገኘው። አሁን ላይ ከማንቸስተር ሲቲ የሚወጡ መረጃዎችም ይህንን ነው እያመላከቱ የሚገኙት። ነገር ግን ደግሞ ማንቸስተር ሲቲ ይህንን ተጫዋች ወደ ኢታድ ሲያመጣ ሌላ የሚለቀው ትልቅ ተጫዋች ሊኖር እንደሚችልም ነው እየተነገረ የሚገኘው። ይሄ ተጫዋች ደግሞ ግብፃዊው ኢንተርናሽናል ኦማር ማርሙሽ የሆነ እንደሚሆን ነው እየተነገረ የሚገኘው ማለት ነው። እዚህ ቦታ ላይ አሰልጣኝ ፔፕ ጋርዲዮላ አሁን ባለው ፍክክር እንግዲህ አፋጣኝ ጥገና ለማድረግ ነው። ኦማር ማርሙሽ በአፍሪካ ዋንጫ የውድድር መድረክ ሀገሩ ግብፅን ተቀላቅሎ ግልጋሎት እየሰጠ ይገኛል። በዛም በአፍሪካ ዋንጫ የውድድር መድረክ የመጀመሪያቸው ጨዋታ አድርገው ኳስና መረብን ማገናኘቱም የሚታወስ ነውና በጥሩ ሁኔታ ብሔራዊ ቡድኑን እያገለገለ ይገኛልና ማንቸስተር ሲቲ ወይም አሰልጣኝ ፔፕ ጋርዲዮላ በዚህ ቦታ ላይ ክፍተት እንዳይመጣበት በመፈለግ አሁን የያዘውን ከአርሰናል ጋር የገባበትን ፉክክር የበለጠ አጠናክሮ ክፍተት ከተገኘ ደግሞ በዘንድሮ ዓመትም የሊጉን ዋንጫ ክብር ለማሳካት ጠንካራ መሆን ስላለበት እንግዲህ አንቶኒ ሴሜኞን የማምጣት ነገሩ አይቀሬ ነው ተብሏል እና ያ ከሆነ ደግሞ ኦማር ማርሙሽን ሊሰዋው እንደሚችል ነው እየተገለጸ የሚገኘው። ይሄ ተጫዋች ደግሞ የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ እና ሌሎች ትልልቅ ክለቦች እንደሚፈልጉት እየተነገረ ነው የሚገኘው ማለት ነው። ከዚህ ቀደም ሳቪኒዮን የማስፈረም ፍላጎት ነበራቸው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ በክረምቱ የተጫዋቾች የዝውውር መስኮት ማለት ነው። ይሄ ነገር እንግዲህ አልተሳካም። አሁን ደግሞ ኦማር ማርሙሽን ማንቸስተር ሲቲ የሚለቀው ከሆነ ይህንን ተጫዋች ለማስፈረም ፍላጎት እንዳለው እየተነገረ ነው የሚገኘው ማለት ነው። ከዛ ባለፈም ሌሎችም ክለቦች እንደዚሁ የፕሪሚየር ሊጎቹ ክለቦች ጭምር ተጫዋቹን የማስፈረም ፍላጎት አላቸው። አንደኛው ኒውካስል ዩናይትድ ነው ተብሏል። ይህ ተጫዋች በቅርቡ ነው የቡንደስሊጋውን ክለብ አይንትራ ፍራንክፈርትን ለቆ የኢታዱን ክለብ ማንቸስተር ሲቲን የተቀላቀለው ማለት ነው እና እንግዲህ በአፋጣኝ ደግሞ አሁን ደግሞ ወደ ሌላ ክለብ በውሰት ካልሆነም በሽያጭ የሚያምራበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ምክንያቱም አንቷን ሴሜኞ በፕሪሚየር ሊጉ በጣም ልምድ ያለው ተጫዋች ነው። እሱን ለማስቀመጥ እንደሚከብደው ነው በዚህ ቦታ ላይ ኦማር ማርሙሽ እየተነገረ የሚገኘው ማለት ነው። ወደ ሌሎች ዝውውር መረጃዎች ስናልፍ ደግሞ ሪያል ማድሪድ፣ ማንቸስተር ሲቲ እና ቼልሲ በአንድ ተጫዋች ሽያጭ ላይ እንደዚሁ እየተፎካከሩና ግብግብ ላይ ነው የሚገኙት የሚሉ የመገናኛ ብዙሃን ይህንን ወሬ እያናፈሱት ነው የሚገኘው። ተጫዋቹ ለቡንደስሊጋው ክለብ ባየር ሙኒክ እየተጫወተ የሚገኘው ቀድሞ ደግሞ በደቡብ ለንደኑ ክለብ ክሪስታል ፓላስ የምናውቀው ሚሼል ኦሊሴ ነው። ይህንን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። ሪያል ማድሪድ አጥብቆ እየፈለገው እንዳለ ነው እየተነገረ የሚገኘው። ከዛ ባለፈ ደግሞ የዚህን ተጫዋች ፊርማ ለማግኘት ማንቸስተር ሲቲም ይፈልጋል ተብሏል እና ከ100 ሚሊዮን ፓውንድ በላይ ነው ተጫዋቹን ለማስፈረም ወጪ ማድረግ የሚጠበቅባቸው ባየር ሙኒክ ከዛ ያነሰ ገንዘብ እስከ 130 ሚሊዮን ፓውንድ ድረስ ለተጫዋቹ ግዢ እንደዚሁ እንደሚፈልግ ሲገለጽ ነበረ። እንግዲህ ከሶስቱ ክለቦች የትኛው ክለብ ይህንን ተጫዋች ሊገዛው ይችላል? በቀጣይ በጥር የተጫዋቾች የዝውውር መስኮት ይሆናል ተብሎ አይጠበቅም። ምናልባት ወደ ክረምት ግን ሊያመራ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ከዚህ ቀደምም አርሰናል የዚህ ተጫዋች ፈላጊ እንደነበረ ሲገለጽ ነበረና አሁን ደግሞ የተለያዩ ክለቦች የተጫዋቹን ፊርማ ለማግኘት እንደዚሁ የዝውውሩን ፉክክር ስለ መቀላቀላቸው እየተነገረ ነው የሚገኘው ማለት ነው። እንግዲህ ቀጣይ
ሚሼል ኦሊሴ ማረፊያው የትኛው ስቴዲየም የትኛው ክለብ ሊሆን ይችላል የሚለውን በጥር አሊያም በክረምት የተጫዋቾች የዝውውር መስኮት ላይ ልንመለከተው እንችላለን። የሊቨርፑልን መረጃ ደግሞ ስናስከትል ሊቨርፑል ወደ ብራድሊ ባርኮላ ፊቱን ስለማዞሩ እየተገለጸ ነው የሚገኘው። አስቀድሞ ሴሜኞን የማስፈረም ፍላጎት ከነበራቸው ክለቦች መካከል እንደዚሁ የመርሲሳይዱ ክለብ ሊቨርፑል ሲጠቀስ ነበረ። አሁን ላይ እንግዲህ ሴሜኞ ደግሞ ማንቸስተር ሲቲ መርጧል። እሱን ተጫዋች የማያገኙ መሆናቸውን ተከትሎ ቀዮቹ በቀጣይ የዚህን ተጫዋች አማራጭ አድርገው አስቀድሞም ሲከታተሉት የነበረውን እንደዚሁ ብራድሊ ባርኮላን ከፈረንሳዩ ክለብ ፒኤስጂ የማስፈረም ፍላጎታቸው አሁን በከፍተኛ ሁኔታ እያደገ እንዳለ ተገልጿል ማለት ነው። የ23 ዓመቱ የፊት መስመር አጥቂ በሌሎች ክለቦችም ራዳር ውስጥ እንዳለ ይታወቃልና ተጫዋቹ እጅግ በጣም ስኬታማ ጊዜን ማሳለፍ ችሏል። ከፒኤስጂ ጋር በአሰልጣኝ ሉዊስ ኤንሪኬ ስር ሆኖ ያለፉትን አመታቶች ተመልክተናል። አሁን ደግሞ እንግዲህ መዳረሻው ወደ ሌላ ክለብ የሚሆንበት እድል አለ። አንደኛው ፈላጊው ደግሞ ሊቨርፑል ሆኖ መጥቷል ማለት ነው። ይህንን ተመልክተናል። ቀጣይ እንግዲህ መረጃችን የሚሆነው ደግሞ በአርሰናል ቤት ነው። አርሰናልም ተጫዋቾች እንደሚያስፈርም እየተነገረ ነው የሚገኘው ማለት ነው። ተጫዋች ለማስፈረም በጥሬ ተጫዋቾች የዝውውር መስኮት ላይ ምክንያቱም ተፎካካሪዎቹ እንደነ ማንቸስተር ሲቲ፣ ሊቨርፑልን የመሳሰሉ ክለቦች ቼልሲም በዝውውሩ ላይ አለው እያለ ነው የሚገኘውና እንግዲህ አሰልጣኝ ሚካኤል አርቴታ በገበያው እንደሚሳተፍ ከዚህ ቀደም ማረጋገጫ ሲሰጥ ነበረ። የክለቡ አመራሮች የክለቡም ታላላቅ ሰዎች እንደዚሁ ለዝውውሩ ገንዘብ እንደበጀቱለት ሲነገር ነበርና ተጫዋቾችን ከአንድሪያ ቤርታ ጋር በመሆን እያደኑና እየመዘኑ እንዳለ እየተገለጸ ነው የሚገኘው። አርሰናል በቀጣይ የሚኖሩ ጨዋታዎችን ስንመለከት እንግዲህ ከባድ መርሃ ግብሮችን ያከናውናል። በቀጣዩ ቅዳሜ የሚያደርገው ጨዋታ አንደኛው ነው። ከብራይተን ኦቭ አልቢዮን ጋር ጨዋታውን ያከናውናል። ከዛ ባለፈ ደግሞ በየዓመቱ ወደ ሻምፒዮናነት በሚያቀናበት ጊዜ ሲፈታተነው የነበረው በዘንድሮ ዓመትም 2-1 በሆነ ውጤት በሜዳው ቪላ ፓርክ ጋብዞ ያሸነፈውን አስተን ቪላ ነው የሚያገኘው። ከሱ ደግሞ ሲላቀቅ መልሶ እንደገና ሊቨርፑልን ነው የሚያገኘው። ሊቨርፑል ደግሞ በዘንድሮ ዓመት አርሰናልን ካሸነፉ ሁለት ክለቦች መካከል አንደኛው እንደሆነ ይታወቃል። በእርግጥ በኤምሬትስ ስቴዲየም ነው ጨዋታቸውን የሚያደርጉት። አስቀድሞ በነበራቸው የአንፊልድ ጨዋታ እንደምናስታውሰው 1-0 በሆነ ውጤት ዶሚኒክ ሲቦዝ ላይ ባስቆጠረው ጎል ቀዮቹ ማሸነፋቸው የሚታወስ ነውና ይህንን ተከትሎ እንግዲህ ጉዳት ላይ የሚገኙ ተጫዋቾች አሁን ደረስኩ እያሉ ነው የሚገኙት። ገብርኤል ማጋሌዥ ምናልባትም በቅዳሜው ጨዋታ ሊመለስ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ሌላኛው ተጫዋች እንግዲህ ፔሮ ኢንካፔም ጉዳት ገጥሞት ነበርና እነዚህ መረጃዎች ሲወጡ ነበር። አስቀድሞ ለማሳረፍ ነው የሚል ሀሳቦች ነበሩ ሲገለጹ የነበረው። ነገር ግን በቀደም ዕለት እንደምናስታውሰው ጨዋታውን አድርጎ በተለይ ከክሪስታል ፓላስ ጋር የነበረው የኳርተር ፋይናል የሊግ ካፕ ጨዋታ ላይ አልተሰለፈም ነበርና ያን ቦታ ደግሞ ሲሸፍን የነበረው ካላፊዮሪ ነበረ ይህንን ጨዋታ ሲጫወት የነበረው ማለት ነውና አሁን ካምፔ ምናልባት በቀጣይ ቅዳሜ በሚኖረው የፕሪሚየር ሊጉ ጨዋታ ላይ ከብራይተንን በሚገጥሙበት እንቅስቃሴ ሊካተት የሚችልበት እድል እንዳለ እንደዚሁ እየተነገረ ነው የሚገኘው ማለት ነውና አርሰናል ትልልቅ ጨዋታዎች ከፊቱ አሉ። ነገር ግን ደግሞ ጉዳት ላይ ያሉ ተጫዋቾች እያገገሙ እየተመለሱለት ነው የሚገኘው። በቀጣይ እነዚህን ተደራራቢ ጨዋታዎች በምን አይነት መልኩ አጠናቆ መሪነቱን አጠናክሮ ይቀጥላል የሚለው ነገር እንግዲህ ይጠበቃል። እስኪ አርሰናልን ዝውውሩ በተመለከተ የትኛው ተጫዋች ቢመጣ የበለጠ አሁን የሚገኝበትን ጥንካሬ ሊያስቀጥል ይችላል? በቀጣይ እንግዲህ እንደምትመለከቱት ማንቸስተር ሲቲ ተጫዋቾችን ለማስፈረም ከጫፍ የደረሰበትን ሂደት የአንቷን ሴሜኞ ኦልሞስት ያለቀ ጉዳይ እንደሆነ ትልልቆቹ እንደነ ፋብሪዞ ሮማኖን ጨምሮ ሌሎችም እየዘገቡ ነው የሚገኙት። ይህንን ማረጋገጫ እየሰጡ ይገኛሉና ተጫዋቹም ጭምር ማለት ነው። በተጨማሪነትም ሌሎችንም ተጫዋቾች ሊያመጣ እንደሚችል እየተነገረ ነው የሚገኘው። ሊቨርፑልም ቀደም ሲል ያነሷቸው የዝውውር ሁኔታዎች አሉና እነዚህ የሚሳኩ ከሆነ አርሰናልስ የትኛው ዲፓርትመንት ላይ ተጫዋች ቢያመጣ አሁን ያለውን መሪነት ያስቀጥላል ብላችሁ ታስባላችሁ? በጥሬ ተጫዋቾች የዝውውር መስኮቱ ላይ እስከ 150 ሚሊዮን ፓውንድ ድረስ ለዝውውሩ ገንዘብ እንደተበጀተለት ነው አሰልጣኝ ሚካኤል አርቴታ እየተነገረ የሚገኘው። ለክለቡ ቅርበት ያላቸው የመረጃ ምንጮች ይህንን እያሳወቁ ይገኛሉና ይህንን ገንዘብ የትኛው ተጫዋች ላይ ኢንቨስት ቢያደርገው በጥሬ ተጫዋቾች የዝውውሩ መስኮት የአርሰናልን የበለጠ ጥንካሬ ሊያስቀጥል ይችላል? እስኪ ሀሳብ አስተያየቶቹን በተለይ የክለቡ ደጋፊዎች የአርሰናል ደጋፊዎች ይህንን ሀሳብ እንድሰጡበት
እንድትመለከቱበት ጋብዘናችኋል። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ዕለተ ሐሙስ ታህሳስ 16 2018 ዓ.ም ከናሁ ቴሌቪዥን ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ሄንዱ ላይ ካሜራ ባለሙያዎቻችን ዘካሪያስ ኃይሉና ብሩክ ጌታቸው ከኛ ጋር ቆይታ አድርገዋል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ከ407,000 በላይ እንደዚሁ ተከታዮች አሉት። የተለያዩ የመዝናኛ እንደዚሁም ደግሞ ቁም ነገር አዘል ፕሮግራሞች ወደ እናንተ የሚደርሱበት ነው። በሌሎች አማራጮችም አለው በመላው ዓለም በቲክቶክ እና በፌስቡክ እንደዚሁም በልዩ ልዩ የማህበራዊ ሚዲያ ቻናሎቻችን ላይ ታገኙናላችሁ ከቲቪው በተጨማሪ ማለት ነውና በድጋሚ ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።